بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل في هذه الدروس بدرسنا في السيرة النبوية على صاحبها أفضل الصلاة وأتم التسليم آخر الغزوات تبوك የሚባለውን ዘመቻ ይዘናል በአጠቃላይ ረሱሉ አለይሂ ሰላቱ ወሰለም ዘመቻዎች ምን እንደሚመስሉ ኢላማቸው ምን እንደነበረ እናያለን ዛሬ نظرة على الغزوات لا رأسه على الغزوات أليتو بدل من المضاف إلينا على غزواته صلى الله عليه وسلم ده معرفة رسول عليه الصلاة والسلام የባል ደረቦቻቸው የሷሃቦች ዘመቻዎች ምን ይመስሉ ነበር ነظرة ማለት ማየት ማለት ነው በአረበኛ ቋንቋ ደረጃ ግን የተፈለገው نظرة تمعن وتثبت وتفكر وتريث በደንብ አስተውሎ ጥልቀት ያለው አስተያየት ማየት ማለት ነው የተፈለገው إذا نظرنا إلى غزوات النبي صلى الله عليه وسلم وبعوثه وسراياه ረሱሉን አለይሂ ሰላቱ ወሰለም ዘመቻዎችና ረሱሉን ሚልኳቸውን ልኡኮች እንደገና ሰራያም አቅድ አልአልዊያ ያረጉ የላኳቸውን ስናይ لا يمكن لنا ولا لأحد ممن ينظر في أوضاع الحروب وآثارها وخلفياتها لا يمكن لنا إلا أن نقول إن النبي صلى الله عليه وسلم كان أكبر قائد عسكري في الدنيا በጥልቀት ካየን አስተውለን ካየን ወደ ረሱሉ አለይሂ ሰላቱ ወሰለም ዘመቻዎችና ኢላ ቡዑሲሂ ወሰራያ እኛም ሆን ሌላ ባለሙያዎች በጥልቀት ካዩ ረሱሉ አለይሂ ሰላቱ ወሰለም በጣም አምሳያ የሌላቸው ወታደራዊ መሪ መሆናቸውን ማረጋገጥና ማስደቅ እንጂ ሌላ አይመቸንም ሌላ ማለት የሚችል ሰው የለም ይላል በዱንያ ላይ እንደ ረሱሉ አለይሂ ሰላቱ ወሰለም ወታደራዊ ብቃት አመራር ያለው አለመኖሩን ነው ማረጋገጥ የምንችለው ይላል واشدهم واعمقهم فراسة وتيقظا رسول عليه الصلاه والسلام اشد القواد መሪዎች ሁሉ በጣም የበረቱና ዕውቀት ጥልቀት ያላቸው በንቃት በኩልም በጣም የነቁ እንደነበሩ እሱን ማስጠቅ ነው የምንችለው ይላል انه صاحب عبقرية فذة في هذا الوصف ይህ صاحب رسالة ናቸው ረሱሉ አለይሂ ሰላቱ ወሰለም بعبقرية موصفاቸው صاحب هذا الكتاب مما اخذ عليه وانتقد منه ስለዚህ رسول عليه الصلاة والسلام من كساكسوت عبر الوحي ነው رسول عليه الصلاة والسلام الله ልኳቸዋል አላህ ነው የሚያስተካክላቸው አላህ ነው የሚመራቸው እንጂ የራሳቸው አብቀሪያ የራሳቸው ጀብዱነት ብቻ አይደለም ስለዚህ من الكلمات المنتقدة على صاحب الكتاب وصفه رسول الله صلى الله عليه وسلم بأنه قائد عبقري وله عبقرية فذة ይሄ አንዳንድ ዑለሞች እንዲቃድ ካረጓቸው ከሊማቶች ናቸው ይባላል كما كان سيد الرسل واعظمهم في صفة النبوة والرسالة በነብይነትና በረሱልነት ስናይ የመላእክተኞችና የነብያቶች አለቃ መሪ በላጭ እንደሆነ ሁሉ በወታደራዊ ዓለም ደግሞ ስናይ የወታደር መሪዎች በሙሉ አለቃ መሆናቸውን ማረጋገጥ ብቻ ነው የምንችለው ይላል فلم يخوض معركة من المعارك ወደ ከዘመቻዎች ወደ አንድም ዘመቻ ገብተው ያውቁም ረሱሉ አለይሂ ሰላቱ ወሰለም ይላል إلا في الظرف ومن الجهة اللذين يقتضيهما الحزم والشجاعة والتدبير ረሱሉ አለይሂ ሰላቱ ወሰለም አንድ ዘመቻ ላይ ሲገቡ አስፈላጊ ጊዜ ነው የሚገቡት ያላስፈላጊ ወደ አንድም ዘመቻ ገብተው ያው كذلك جهاهم በኩሉ የዘመቻው በኩል በሚገባው በኩል ነው ረሱሉ አለይሂ ሰላቱ ወሰለም የሚገቡት ይላል ولذلك لم يفشل في أي معركة من المعارك التي خاضها
ረሱሉ አለይሂ ሰላቱ ወሰላም ተሳተፉበትና አመሯቸው ዘመቻዎች በሙሉ ፈሽለው አያውቁ ጦርነትን ከስረው አያውቁ አንዳንድ ጊዜ በሰዎች ስተት የተነሳ አንዳንድ ችግሮች ቢከሰቱም መጨረሻ ላይ ግን በድል ነው ዘመቻውን የሚያከናውኑት ረሱሉ አለይሂ ሰላቱ ወሰላም ኡሁድ ላይ እንዳሳለፍ ነው بغلطة الرماة تكستت ችግር ነበር حنين ላይ بغرورهم لن نغلب اليوم من قلة لكن في النهاية كان النصر حليفا للرسول صلى الله عليه وسلم وللصحابة ስለዚህ ማንኛውም ዘመቻ ላይ ስተት ሰርተው ረሱሉ አለይሂ ሰላቱ ወሰላም في الحكمة وما إليها من تعبئة الجيش وتعيينه على المراكز الاستراتيجية رسول عليه الصلاة والسلام بمساسات يتنسى ወይ ጥበብ በመግደል የተነሳ ወይ ደግሞ ጦር ሰራዊቱን ብቃት ዝግጅት ካለማድረግ የተነሳ ጥሩ ቦታዎችን ካለማስያዝ የተነሳ ረሱሉ አለይሂ ሰላቱ ወሰላም ዘመቻን ከስረው እና ዘመቻ ላይ ፈሽለው አያውቁም ይላል واحتلال افضل المواضع واوثقها للمجابهه واختيار افضل خطه لاداره دفه القتال የግድያውን ቂታል ወይም የቂታሉን ሁኔታ ለማምራት ብቃት በማነስ ወይ በመግደል ረሱሉ አለይሂ ሰላቱ ወሰላም ዘመቻ ላይ ከስረው አያውቁም ስለዚህ ብናይ እንኳን ኸንደቅ ላይ مع ان العدو جاء اولا መጀመሪያ የመጣው ጥላት ነው መዲናን ከቦ ያዘውና አልአማኪን ስትራቴጂያ ጥላት ይዞ ያለ እሳቸው ተአخرው መምጣታቸው ጋር በጣም ጥሩ ቦታ መርጠው ነበር ያዙት ረሱሉ አለይሂ ሰላቱ ወሰላም በሰልማን አልፋሪሲ አስተያየት ሳቢያ ኸንደቅ ተቆፍሮ ስለነበረ እዛም ላይ ዓለም ተሳትፎ ረሱሉን አለይሂ ሰላቱ ወሰላምና ሱሐቦችን ለመጨረስ እዛም ላይ الاسلام انتصر وهو اعزم መሳሪያ ሳይኖረው በቂ ጦር ሰራዊት ሳይኖረው ኢማን ራሲኽ يقين بالله ስለነበራቸው አላህ Subhanahu Wa Ta'ala بجنود من عند ከሱ በሆነ ጦር ሰራዊት ረድቷቸው አሸባብ ኸንደቅ ላይ አሉ የተባሉ ወታደሮች ናቸው የመጡት ቁጥራቸው ብዙ ነው ብለናል በዛ ጊዜ ሴቶችም ህፃኖችም ተቆጥረው መዲናን ሊወሩ የመጡትን ጦር ሰራዊቶች ቁጥር አያህሉም ነው ለምንና የያዙ ሰዎች በሙሉ لكن بتوكلهم على الله وثقتهم به مسلم የሚያስፈልገው ይሄን በማንኛውም ታሪክ ብናይ ወደ ኋላ መለስ ብለን በቁሳካላዊ ጉዳይ ካፊሮች ናቸው የሚበልጡት በቁጥርም እነሱ ናቸው የሚበልጡት በዝግጅት ግን يعصون الله سبحانه وتعالى ونحن نطيعه سبحانه وتعالى بطاعنا بإيماناتنا ነው من الرداء الى امير المؤمنين عمر بن الخطاب ስለዚህ ረሱሉ አለይሂ ሰላቱ ወሰላም ማዕረካን ከስረው አያውቁም ይላል بل اثبت አረጋግጠዋል ረሱሉ አለይሂ ሰላቱ ወሰላም في كل ذلك አሁን በተባለው ሁሉ ان له ለሳቸው መኖሩን አረጋግጠዋል نوعا اخر من القياده ከአመራር ሌላ አይነት አመራር እንዳላቸው አረጋግጠዋል غير معرفتها الدنيا في القوات በጦር መሪዎች ላይ ዱንያ ከሚያውቀው ሁሉ ወይ ዱንያ ከምታውቀው ሁሉ አመራር ለየት ያለ አመራር መኖራቸውን አረጋግጠዋል ይላል ولم يقع ما وقع في احد وحنين الا من بعد الضعف في افراد الجيش حنين ላይና ኡሁድ ላይ የተከሰቱ ክስተቶች አሉ አይደል ቢባል ከረሱሉ አለይሂ ሰላቱ ወሰላም አመራር ሳይሆን من بعد افراد الجيش كتايوت ستاتوች ነው የሚለው او من جهه معصيتهم اوامره رسولنا عليه الصلاه والسلام ትእዛዝ ከማመጻቸውና ከመጣሳቸው የተነሳ ነው የተከሰቱት እነዛ ክስተቶች ይላል وتركهم التقيد والالتزام بالحكمه والخطه اللتين كان اوجبهم عليهم من حيث الوجهة العسكري رسول عليه الصلاة والسلام የሰጧቸው ትእዛዝ ነበር ግዴታ ያረጉባቸው ትእዛዝ ነበር እነሱን ያንን ደግሞ ያረጉት ከወታደራዊ አስተያየት በኩል ያንን ከመታዋቸውና በረሱሉ አለይሂ ሰላቱ ወሰላም ትእዛዝ
ባለመሄዳቸው ሳቢያ የተከሰቱ ክስተቶች እንጂ ተኽጢጥ ጎሎ አይደለም እነዛ ነገሮች የተከሰቱት ይላል وقد تجلت عبقريته صلى الله عليه وسلم في هاتين الغزوتين عند هزيمة المسلمين يا رسول عليه الصلاة والسلام عبقرياته قلصونال ሆኗል እነዚህ ሁለት ዘመቻዎች ላይ ይላል ኡሁድና ሁነይን ላይ فقد ثبت مجابها للعدو رسول عليه الصلاة والسلام ኡሁድም ላይ ሁነይንም ላይ ካሁን በፊት እንዳልነው ወደ ኋላ አላሉ أنا النبي لا كذب أنا ابن عبد المطلب يالو أرات صحابة قال بأول الأمر أرات بتشاناتشو بلنا ذكرناتشو والقطراتشو أحدهم العباس ثانيهم ابن عمه علي بن أبي طالب ثالثهم ابن عمه أيضا الحارث ابن من بلنا أبو سفيان بن الحارث ابن عبد المطلب رابعهم ابن مسعود كذابها لنا የመጡት ይባላል ወደ 9 ወደ 10 ወይም 80 ወይም ደግሞ ከመቶ ትንሽ ለመቶ የሚጎላቸው የተባሉት ከዛ በኋላ ይመጣ እዛ ላይ ጥላት አካባቢው መኖሩን ያወቁ በቅሎ ነው የጋለቡት ፈረስና ሌላ ነገር የጋለበ ለመሮጥም ይችላል ይባላል በቅሎ እንደ ፈረስ አይሮጥ ስለዚህ ረሱሉ አለይሂ ሰላቱ ሰላም ኡሁድም ላይ ወደፊት እንደሚመጣልን ያ ሁሉ ሙሲባ ደርሶባቸው ወደ ሐሊት አላሉ يهلم يمروا يا رسولنا عليه الصلاة والسلام بقال واستطاع بحكمته الفذة أن يخيبهم في أهدافه رسول عليه الصلاة والسلام بالتنيا بهونج تباباتشو تلاتن يتلات يلاما قبن دايمتا يلاماتشو لاي لياسافرواتشونا ليواردواتشو شلوال الرسول عليه الصلاة والسلام كما فعل في أحد أو يغير مجرى الحرب حتى يبدل الهزيمة انتصارا يبدل مثالا وإن دقمو رسول عليه الصلاة والسلام يطورنة الهدات لكيرم شلوال بحكمته الفذائلة هزيمة شنفة نصر أرقو اسكامي قلبت الدرس كما في حنين لا يسألفنا مالك بن عوف النصري مبالو سوية بوتا بوتا سيزو ቀድሞ ቦታውን ይዞ ተጠብቋቸው ነበር ረሱል አለይሂ ሰላቱ ሰላም مع الصحابه ዋዲ ሁነይን ሲገቡ ከግራ ከቀኝ ቀስቶች እንደ ዝናብ ዘነቡባቸው ብለናል ከዛም በሰይፍ ይዘው ሰይፋቸውን ቀጥታ መጡ شدة رجل واحد ወደ ሷሃቦች መጡ ቁርአኑ እንዳብራራለን ዛም ላይ ረሱል አለይሂ ሰላቱ ሰላም في اول الامر እንኳን ሷሃቦች የተሸነፉ ቢመስሉ በኋላ ኢለየ ዒባደላህ ያሉ አባስን እንዲጣሩ በማድረግ هزيماون ودا نصر قيروتال مع أن مثل هذا التطور الخطير ومثل هذه الهزيمة الساحقة ممنوع نقارل نزاينت አዲስ ክስተቶች ሲከሰቱና የመጀመሪያ ጊዜ ሽንፈት ሲገኝ ይላል تأخذان بمشاعر القوات የመሪዎችን ስሜት ይይዙ ነበር ሞራላቸው እንዲ ላሽቅ ያረጉ ነበር ይላል وتتركان على اعصابهم اسوء اثر لا يبقى لهم بعد ذلك الا هم النجاه بانفسهم ሌሎች ቁዋዶች ቢሆኑ መጀመሪያው ላይ ተተሸነፉ መጀመሪያው ላይ ጥላት ካሸነፈ እነሱ የሚያስቡት ለራሳቸው መውጫ እንጂ የጦር ሰራዊቱ ጉዳይ አያሳስባቸውም ነበር ረሱል አለይሂ ሰላቱ ሰላም لم يهتم بنفسه وانما عبأ الجيش من جديد ዛሉሉ ወልመርጃን እንዳሳለፍነው እንዳዲስ ከበቅሏቸው ወርደው አን ነብዩ ላ ከዲብ ለየ ዒባደላህ ብለው አንሳርና ሙሃጅሮች ሲመጡ እንዳዲስ ሰልፍ አሰርተው ሐዋዚን ሰቂፍን ጋምበረክኩ ችለዋል ይላል هذه من ناحية القيادة العسكرية الخالصة ጥሪት ባለች በወታደራዊ አመራር በኩል ይሄን ይመስላል ይላል أما من نواحي أخرى بللا بكل سنايو بللا بكلوش نواحي جمعنا وناحية فإنه استطاع بهذه الغزوات بنزل زمجة واجتاب بأتشلوا على الرسول عليه الصلاة والسلام فرض الأمن وبسط السلام ستتعن الناس سلاما ماسفا شلوا لله وإطفاء نار الفتنة هي فتنة نسات ما أطفات شلوا البجاهلية ينبرت فتنة أساد
وكسر شوكة الأعداء يطلعتن شوك مسبر ችለዋል في صراع الإسلام والوثنية እስልምናና ጣዖት አምላኪነት ሲታገሉ እስልምና የበላይ እንዲሆን ሰላም እንዳሰፍንና አምን እንዲሰፍን ለማድረግ ችለዋል ይላል وإلجائهم إلى المصالحة ያልሰለሙት ደግሞ እንዲታረቁ ወደ ማስገደድ ችለዋል وتخلية السبيل لنشر الدعوة እስልምናን ጥሪ ደግሞ ለማስፋፋት ማንንም እንዳያግዳቸው ማድረግ ችለዋል ይላል كما استطاع أن يتعرف على المخلصين من أصحابه مخلصوችን ከባልደረቦቻቸው ሊያውቁ እንደቻሉ ممن هو يبطن النفاق ويضمر نوازع الغدر والخيانة እንግዲህ ሱሐቢ ነኝ ብሎ አምኛለሁ ይያል ሸሃደተን እየተናገረ ውስጡን ኩፍር ያዛለ የክዳትንና የኺያናን ምስጥሮች በልቡ አምቆ የሚይዙ ሰዎች አሉ እነዛንና በትክክል ኢማን ቀልባቸው ውስጥ የሰፈነባቸውን ሱሐቦቻቸው بسبب الغزوات ليتو أبطروا ليوقوا شلوال الرسول عليه الصلاة والسلام وقد أنشأ طائفة كبيرة من القوات صلى الله عليه الصلاة والسلام بتأم بزوي ونو جماعة وجين أسجن توالك ورمري وجلا الذين لاقوا بعده الفرس والرومان في ميادين العراق والشام በኢራቅና በሻም ጦር ሜዳዎች ሮሞችንና ፉርሶችን ሊገናኙና እነሱን ሊያቸንፉ የቻሉ መሪዎች ለማፍራትም ችለዋል ረሱሉ አለይሂ ሰላቱ ወሰለም አሳልፈናል ሁሉም እንደነ ኻሊድ ኢብኑ الوليد እንደነ المثنى እንደነ عمرو بن العاص وقبل ذلك እንደነ عمر እንደነ ابو بكر بن الصديق ابو بكر الصديق ابن ابي قحافه عمر بن الخطاب علي بن أبي طالب وعثمان بن عفان እነዚህ እንደዛ አይነቶችን ቁዋዶች ማፍራትም ችለዋል ረሱሉ አለይሂ ሰላቱ ወሰለም ይላል ስለዚህ ብዙ ሰዎች ሂራቅልም አንተም ምትለው አሁን ይለዋል አቡ ሱፊያን እውነት ከሆነ لا يبلغ ملكه موضع قدمي هاتين ጥያቄ መልስ አሳልፈናል እዛው ኪታባችን ላይ ለዛ አንተ ምትለው ሐቅ ከሆነ ይለዋል አቡ ሱፊያን በዛው ሰዓት አልሰለም ይህ ሰውዬ ነብይ ነኝ የሚለው ሰውዬ ስልጣን እኔ አሁን የቆምኩበትን ቦታ ይደርሳል ይሄ በረሱሉ አለይሂ ሰላቱ ወሰለም ይሁን ምን አላለም ብለናል የደረሰው በኺላፈት الفاروق ሻም የተከፈተው ቤተል መቅዲስ ዑመር ኢብኑ الخطاب ኺላፋ ላይ ነው ብለናል ስለዚህ ብቃት ያላቸው አላህን ብቻ የሚይዙ በአላህ ብቻ የሚመኩ ጥላትን እንደ ዝንብ የሚያዩ ሷሃቦች ስላፈሩ ረዲየላሁ ዐንሁም ሩምንና ፉርስን በዛ ሰዓት ሀያላን የሚባሉ አገሮችን ያንበረከኩ መሪዎች አፍርተዋል ይላል ففاقوهم في تخطيط الحروب ለጦርነት ፕላን በማውጣት በለጧቸው ሩሞችንና ፉርሶችን የረሱሉ አለይሂ ሰላቱ ወሰለም ቁዋዱ وإدارة دفة القتال حتى استطاعوا إجلاءهم من أرضهم وديارهم ليبرروا كاغراچو كمريتوچاچو ليبررواچو እስከሚችሉ ድረስ وأموالهم من جنات وعيون وزروع ومقام كريم ونعمة كانوا فيها فاكهين مدائن ላይ ነው ይሄን ያለው سعد بن أبي وقاص بلنا قصر الأبيض فتح رقو قادسية سيقبا قرأ هذه الآيات كم تركوا من جنات وعيون سورة الدخان يالو أنقصوچن سعد بن أبي وقاص مدائن لاي قرطواچوال ይባላል ስለዚህ ብቃት ያላችሁ ቁዋድ ስለ አፈሩ ይሄን ሊያረጉ ይችላል ይላል كما استطاع رسول الله صلى الله عليه وسلم رسول عليه الصلاة والسلام እንደቻሉ ሁሉ بفضل هذه الغزوات أن يوفر السكن والأرض والحرف والمشاغل للمسلمين ሌላው ነጃህ ያገኙበት ቦታ ወይም በኩል በእነዚህ غزواዎች ሳቢያ ለሷሃቦች ሪድዋኑላሂ ዐለይሂም መኖሪያ ቦታ መሬት የሚያርሱት ቦታዎች ሒራፍ የሥራ እድሎች ወልመሻጊል በአጠቃላይ ለሙስሊሞች የሥራ እድልም
ማስገኘት ችለዋል ይላል حتى تفصى من كثير من مشاكل اللاجئين تفصى ማለት ተخلص ማለት ነው ረሱሉ አለይሂ ሰላቱ ወሰለም ነፃ እስከሚወጡ ድረስ ብዙ ለነዚህ ለላጆች የደረሰባቸውን ችግር ከዛ ከችግሩ ማውጣት እስከሚችሉ ድረስ አሁንም ላጂኢና ሚለው አባባል ትክክል አይደለም من الكلمات المنتقده على المؤلف الله سبحانه وتعالى مهاجرين ብሎ ጠርቷቸዋል ከመካ ወደ የት የሄዱትን ወደ መዲና የሄዱትን ሰዎች ላጂኢን ተብለው አይጠሩም اسم شرف عنده من المهاجرين السابقون الأولون من المهاجرين والأنصار ስለዚህ يهم انتقال ከተደረጉት ከሊማቶች ናቸው ይባላል الذين لم يكن لهم مال ولا دار እነዚህ ሙሃጅሮች ንብረትም አገርም አልነበራቸውም ፍቱሃት ያረጉ ተካፊሮች ቦታ እየቀሙ የሥራ ድልም ሊገኝ መሬትም ሊገኝ ችሏል بسبب هذه الغزوات وهيأ السلاح والكراع ጦር መሳሪያዎችንም አዘጋጅተው ረሱል አለይሂ ሰላቱ ወሰለም بسبب هذه الغزوات እየማረኩ ማለት ነው ከኩፋር ኩራዕ ማለት ፈረሶችን والعدة والنفقات እንዳለ ሙሉ ዝግጅትንና ነፈቃቶችንም አግኝተዋል بسبب هذه الغزوات إذا حصل على كل ذلك ይህን ሁሉ ሊያገኙ የቻሉት ረሱል አለይሂ ሰላቱ ወሰለም من غير أن يقوم بمثقال ذرة من الظلم والطغيان والبغي والعدوان على عباد الله عند ذل مثقال الذرة يبنان تهال بدل سيفصموا ظلمنا طغيان مالت دنبر مالت بغي مالت بسوچ لاي دكا مالت العدوان تقرارابي ነው በአላህ ባሮች ላይ مثقال ذرة ظلم ሳይሰሩ በፍትሃዊ መልኩ አሁን የተባሉትን ثمراتዎችና ነታይጆች ሊያገኙ ይችላል ይላል وقد غير اغراض الحروب የጦሮችን ኢላማም ቀይረዋል ረሱል አለይሂ ሰላቱ ወሰለም ድሮ የጦር ዓላማ እርኩስ ነበር የጦርነት ዓላማ አሁን የጦርነት ዓላማዎች በጣም ከባድ ትልቅ ኢላማ እንዲኖራቸው አድርገዋል ጦርነቶችን ነው التي كانت تضطرم نار الحرب لاجلها في الجاهليه لذا اغراض ማለት فبينما كانت الحرب عبارة عن النهب والسلب والقتل والإغارة والظلم والبغي والعدوان وأخذ الثأر والفوز بالوتر وكبت الضعيف وتخريب العمران تدمير البنيان وحتك حرمات النساء والقسوة بالضعاف والولائد والصبيان وإهلاك الحرث والنسل والعبث والفساد في الأرض في الجاهلية بجاهلية انجدي حرب لنزل كسوች ዓላማዎች ነበር ጦርነት የሚያካሂዱ ተቀራራቢ ናቸው ድሮ የነበሩ ሐርቦች ለመቀማት የሰው ንብረትን ባለ አግባብ ለመውሰድ ሰዎችን ያለ አግባብ ለመግደል ሰዎችን ያለ አግባብ ለመውረር ለመበደል ድንበር ለማለፍ ደም ለመመለስ ደም ለማፈስ ማለት ነው ضعيفን ጨርሶ ለማዳከም የተሰራ ቤትን ለማጥፋት ቤቶችን ለማበላሸት የሴቶችን ክብር ለመድፈር በደካሞች ላይ ደግሞ ደረቅ ለመሆንና ጨካኝ ለመሆን በሴት ባሪያዎችና በህፃናቶችም ላይ ቡቃያን ዘርንና ነስልን ለማጥፋት ነበር የድሮ ጦሮች የሚካሄዱት ይላል ለዚህ ሁሉ ምትካሄድ ሆና ያለ ኢድሳረት هذه الحرب ረሱል አለይሂ ሰላቱ ወሰለም ጊዜ ጦርነት ምን ሆነች في الاسلام جهادا في تحقيق اهداف النبي حرب في الاسلام በጣም ታላላቅ የሆኑ ኢላማዎች አሉ እነሱን ለማረጋገጥ የተደነገገች حرب ሊያረጓት ይችላል ረሱል አለይሂ ሰላቱ ወሰለም ይላል واغراض ساميه كف لالو ኢላማዎች وغايات محموده ተመስጋኝ ለሆኑ መጨረሻዎች ማለት ያው غايه يعتز بها المجتمع الانساني في كل زمان ومكان ማንኛውም የሰው ህብረተሰብ ማህበረሰብ በማንኛውም ጊዜና በማንኛውም ቦታ بالجهاد عزة يسمى فقد صارت الحرب جهادا في تخليص الإنسان من نظام القهر والعدوان إلى نظام العدالة والنصر بفيت انجدي القوي كان يأكل الضعيف بسلمنا جهاد سبال يسول هبرتسب لما وطعتنا من القهر والعدوان
የበታች ከጫናና ድንበር ከማለፍ الى نظام العداله والنصف ወደ ፍትሃዊ نظامና نصفም ያው ነው ወደዛ عن نظام ياكل فيه القوي الضعيف الى نظام يصير فيه القوي ضعيفا حتى يؤخذ منه የመጀመሪያው نظام ስርዓት አቅም ያለው አቅም የሌለውን እየወረረ ይበላል እየገደለ ያስተቃያል ያሁኑ ሐርብ ግን ቀዊው ራሱ ضعيف እንደሆነ ምክንያቱም የضعيف ሐቅ ከቀዊው ይያዝለታል ይወሰድለታል ማለት ነው وصار جهادا بتخليص جهاد የሚደረገው በእስልምና ሙስተضعፎችን ከወንዶችም ሆነ ከሴቶች ከህፃኖችም ሆነ ከሌሎች ሙስተضعፎች ጫና ተደርጎባቸው የበታች ተደርገው አላህን ስላመለኩ ብቻ የሚቀጡ የሚሰቃዩ ሰዎችን ከዛ ስቃይ ለማውጣት ነው የእስልምና ጦርነት ኢላማው ይላል الذين يقولون ربنا اخرجنا من هذه القرية الظالم اهلها ከዚህ ቀሪያ ባለቤቶቹ አበዳይ ከሆኑ ቀሪያ አውጣን ይያሉ አላህን የሚማጸኑ እነሱን من الاستضعاف تخليص لماذا وجعل لنا من لدنك وليا وجعل لنا من لدنك نصيرا ملت وصارت جهادا الحرب في الإسلام صارت جهادا في تطهير أرض الله من الغدر والخيانة يا الله المريض كغدر عهد الله مكدات غدر يبال الخيانة بل إلى بوتا مكدات خيانة كذا لما طهرات لما أصدار والإثم والعدوان كونجلنا كدنبر مالف لما أصداتهن إلى بسط الأمن والسلامة ستتنا سلاما ودماسفا والرأفة والرحمة لما اتزازن نفس بسو لما اتزازن نجاهد يتدنققوا إلى ومراعاة الحقوق والمروءة سلذ اسلمنا ያለው ሐርብና ከስልምና በፊት ያሉ ሐሩቦች አሁን በተባሉት ነገሮች ይለያያሉ ነው የሚለው كما شرع رسول عليه الصلاه والسلام እንደደነገጉ ሁሉ ለልሁሩብ ለጦርነቶች قواعد شريفه በጣም የተከበሩ መሰረቶች ረሱሉ አለይሂ ሰላቱ ወሰለም መስርተዋል ጦርነት ሊዋ አቅድ ሲያደርጉ የሆነ ሰውዬ አሚር አርገው ሲልኩት ወሲያ ይሉታል ረሱሉ አለይሂ ሰላቱ ወሰለም የተለያዩ ወሲያዎች ብለው ነው የሚሉት ከነዛ ወሲያዎች የመጀመሪያው ወሲያ ይሲህ ቢተቅዋላህ بخاصه نفسه وفي من تحته ቻውን ያረጉና ይመክሩታል አላህን ፍራ ከዛ በሚከተሉ ሰዎችም ላይ አላህን ፍራ ይሉታል ሌሎች የሚነግሩት ነገር አለ ይመጣል ألزم التقيد بها على جنوده وقوادها እነዛን መሰረቶች ረሱሉ አለይሂ ሰላቱ ወሰለም በእነሱ መስራትን ግዴታ አድርገዋል ይላል በተራ ወታደሮችም ላይ በጦር መሪዎችም ላይ እነዛን ቀዋዒዶች መፈጸም ግዴታ አድርገው ለሁሩብ መሰረቶችን ደንግገዋል ይላል ولم يسمح لهم الخروج عنها بحال በማንኛውም ሁኔታ ከነዛ መሰረቶች እንዲወጡ ጦር ሰራዊቶቹም ሆነ መሪዎቹ እንዲወጡ አልፈቀዱላቸውም ረሱሉ አለይሂ ሰላቱ ወሰለም ይላል روى سليمان بن بريدة عن أبيه سليمان بن بريدة ابن الحصيب الأسلمي من أسلم يا بريدة ابن الحصيب لج للام لجالو كسم يورا سليمان نوز لا يميورا اسو كبريدة ابن الحصيب الزو من الحديث يذكبال قال بريدة كان رسول الله صلى الله عليه وسلم رسول عليه الصلاة والسلام نبروا إلى إذا أمر أميرا على جيش በአንድ ጦር ሰራዊት ላይ አንድን ሰው አሚር አለቃ አርገው የሾሙ ጊዜ ይላል አው ሰሪየቲን ጀይሽ ማለት እንግዲህ ብዙ የሆነ ነው ጀይሽ የሚባለው ብዙ ቁጥሩ ብዙ ሲሆን ሰሪያ እስከ 400 ሰሪያ ይባላል ብለናል ከ400 በዝቶ እስከ በሺ የሚቆጠር ሲሆን ጀይሽ ይባላል ስለዚህ ለጀይሽ መሪ ሲያረጉ ወይ ለሰሪያ መሪ በሚያረጉ ሰዓት ይላል አውሳሁ ፊ ኻሰቲሂ بتقوى الله عز وجل سويون الله انفرا امير الجيش وامير السريون الله لرده متچلو اللهን ስትፈራ ብቻ ስለሆነ ጥላትህ ሊንበረከክልህ ሊሸነፍ የሚችለው አላህን በማመፁ ስለሆነ አንተና ጥላትህ በወንጀል እኩል ከሆናችሁ ጥላትህ በብዛትና በብቃት ካንተ በላይ ስለሆነ ልታቸንፍ ስለማትችል አላህን እንድትፈራ
أدرى لها له بلو وصية يلتنبر إلى ومن معه من المسلمين خيرا دم أبرو يالتنم كالسبتات بخير نقر وصية يلتا ثم قال كذبوا على من يلالو اغزو بسم الله الغزو يكون بسم الله في سبيل الله يغزو إلى إعلاء كلمة الله من قاتل لتكون كلمة الله هي العليا فهو في سبيل الله رسول الله عليه الصلاة والسلام تتأيكوا أبو موسى الأشعري حديث عند سو جغنا لبال يقادلال لقبيلاو تبلو بلو يقادلال لሌሎች ነገሮች ይጋደላል فمن في سبيل الله ሲሏቸው من قاتل لتكون كلمة الله هي العليا فهو في سبيل الله ስለዚህ በአላህ መንገድ ታገሉ ይሏቸዋል قاتلوا من كفر بالله ምትጋደሉት ደግሞ አላህን የካደ በአላህ ያላመነ ተበርሳችሁ አይደለም አሁን ጂሃድ የሚባለው ጂሃድ ባላል ቃቲሉም መቅተሉም ማን ነው ሙስሊም ነው መፈራቸው ሙስሊም ነው ጂሃድ ተብሎ ያለው في ديار الكفر يلم جهاد ያለው من العجائب في عالمنا الاسلام اسلام ሀገሮች ውስጥ ነው ስለዚህ ረሱል አለይሂ ሰላቱ ወሰለም እንደውም ኩፋሮች ራሱ ዳዕዋ ያልደረሳቸው ከሆነ قبل القتال ዳዕዋ ማድረግ ግዴታ تدعوهم الى الاسلام درساቸው ከሆነ ከዛ በፊት اعاده الدعوه لهم مستحب ነው የሚሉት ዋጅብ አይደለም እስልምና ጥሪ ተደርገው እምቢ ብለው ከሆነ ኢጋራ ማድረግ ድንገት መውረድ ትችላለህ لكن دعوه بتجددላቸው مستحب ነው ይላል الى احد خصال ثلاث ይጠራሉ ኩፋሮች ተሸለ ስለሙ ይባላሉ ከሰለሙ እንደኛው ሆኑ ቂታል ይቆማል አንሰልምም ታሉ ጅዚያ እንዲከፍሉ ጠራሉ ጅዚያ ከከፈሉም እምነታቸው ላይ መቀጠል ይችላል ሶስተኛው አማራጭ ካልሰለሙም ጅዚያ ካልከፈሉ ምን ይሆናል ይቃተሉ طيب ስለዚህ በአላህ የካደን ተጋደሉ ይላሉ አሉ ኦግዙ አሁንም ዝመቱ فلا تغلوا غلول ማለት መክዳት ማለት ነው በትርጉም ደረጃ ግን ከካፊር ከኩፋሮች ከሚገኘው ምርኮ ገንዘብ ሳይከፋፈል በስተፊት መስረቅ ክልክል ነው من الكبائر غلول እንዳታረጉ አሉ ولا تغدروا አትክዱ አሁንም غدርም ክዳት ማለት ነው ደግሞ ኩፋሮች ጋር ቃል ኪዳን ገብታችሁ ከሆነ ቃል ኪዳናችሁን ሙሉ ልታፈርሱ ፈልጋችሁ ከሆነ ሳያውቁ እንዳታፈርሱ ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም حتى الكفار المقاتلون عهد ካለ በእኛና በእነሱ መካከል ወይማ ተኻፈን من قوم خيانة فانبذ إليهم على سواء ቃል ገብተን ነበር ቃላችን አፍርሰናል ወቁ ብለህ መንገር አለብህ እንጂ ቃል አስገብተህ አዘናግተህ መጋደል የለብህ غدر ማለት ይሄንንም እንዳታረጉ ولا تمثلوا ተምሲልም አይቻል ተምሲል ማለት ሙስላ ጥላትን ስለማልከው አልሰለመም ጅዚያ ሰጥ አልሰጠም መጋደሉ በቅተልሃል ካፊር ስለሆነ ለተኩነ ከሊመቱላህ العليا ተጋለኸዋል ከገደልከው በኋላ ሩህ ወጣ خلاص ተምሲል ማለት ቀጥዑ الاعضاء አካሎችን መቆራረጥ አይቻልም በእስልምና እንጫውን መቁረጥ ጆሮውን መቁረጥ እጁን መቁረጥ ብልቱን መቁረጥ ይሄ አይቻልም ክልክል ነው ولا تمثلوا ማለት ይሄ ነው እነሱ ያረጉ ነበር ይሄን ولا تقتلوا وليدا ህፃን እንዳትገሉ ይሏቸው ነው ለመጋደል ያልደረሰ ህፃን የካፊር ልጅ እንዳትገሉ ይሏቸው ነው الحديث حديث እንግዲህ ሰፊ ነው ወይም ረጅም ነው አሁን የተወሰኑትን አመጡ ስለዚህ እነዚህን አይነት መሰረቶች ህግጋቶች ረሱል አለይሂ ሰላቱ ወሰለም አስቀምጠዋል ሐርብ ነው የሚለው وكان يأمر بالتيسير ويقول يسروا ولا تعسروا وسكنوا ولا تنفروا رسول عليه الصلاة والسلام አግሩ አታጥኑ ይላል እንደገና ሰዎችን አረጋጉ እንጂ አታስበርግጉ ሰውየው ወደ እስልምና ገባለሁ ካለ ቀስ በቀስ ነገረው ከዓሊም الاسلام መጀመሪያ خليه ينطق الشهادتين
አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ካላለ እስልምና ይገባል። ይሄን እንድናገር ታረጋዋለህ። እዛ ላይ የምታውቀውን ሁሉ ሻዒረ ዲን መደርደር የለብህም። ሰውየው ቀስ በቀስ ሻሃደተይን ካረገ ፋቲሃ ታስተምረዋለህ። ቀስ እያልክ ሶላት እንዲሰግድ ታረጋዋለህ። የማይችልም ከሆነ ሱብሃንአላህ አልሐምዱሊላህ አላሁ አክበር በል ትለዋለህ። ይሄን ማለት አያቅተውም ቢያለፋድፈው የሚለው እንደዛ እያልክ ዝም አትለውም። ፋቲሃ ታቀራዋለህ። አርካነ الاسلام አርካነ الإيمان ቀስ እያልክ ታስተምረዋለህ። ይሄን ማለት ነው። አለዛ ከሻዒረ الاسلام አሁን እንደሚባለው الاسلام الراديكالي ካሁን በፊትም ብየዋለሁ። እሱን ማለታቸው አይደለም ረሱሉ አለይሂ ሰላቱ ወሰለም። اسلام هو الاسلام ما في اسلام راديكالي ما في اسلام اصولي. الاسلام الذي جاء به الرسول صلى الله عليه وسلم እሱን ቀስ በቀስ አስተምሩ። ምክንያቱም ካበዛህበት ይሄ ነገር የሚቻል ነገር አይደለም ባልገባበት ይሻላል ሊል ይችላል። ይሄን ስታረግበት ምን አረከው አንተ ነፈርተው አባረርከው ሰውየው። ስለዚህ ቀስ በቀስ ነው እስልምናን ማስተማር ያለባችሁ አሉ። ሰኪኑ ወላ ተነፍሩ وكان إذا جاء قوما بليل لم يغير عليهم حتى يصبح. رسول عليه الصلاة والسلام ጥላቶች ዘንድ ሌሊት ከመጡ ሌሊት ወረራ ያካሂድ ጠጋ ብለው ያድራሉ። ካሁን በፊትም እንዳሳለፍ ነው ጧት አካባቢ ያዳምጣሉ። አካባቢው አዛን ይባላል አይባልም ሻዒረ الاسلام مرتفعه ولا ما مرتفعه استنያሉ አዛን ከለለ ምን ከለለ يتوكل على الله سبحانه وتعالى እና يغير عليهم مع الصباح አዛን ከሰሙ يكف ናይቱም አዛን የሚሰማበት ሀገር ብለናል ካሁን በፊት አዛን የሚያረግ ሰው አንድ ቀሪያ ላይ ወይ አንድ ከተማ ላይ አዛን ከሰማ የዛ አካባቢ ሰዎች ሙስሊሞች ናቸው ማለት ነው። ወይም ደግሞ ሁላቸውም ሙስሊሞች ባይሆኑም ኩፋሮችን ቢኖሩ ሙስሊሞቹን እጥያድ አላረጉም ለሙስሊሞች መብት የሰጡና እስልምናን ያልተዋጉ ሰዎች መሆናቸውን ቢረፊዕ አዛን ይታወቃል ይላሉ። ስለዚህ ይሄንንም ያረጉ ነበር ረሱሉ አለይሂ ሰላቱ ወሰለም። ونهى اشد النهي عن التحريق في النار በሳት ከማቃጠል ጥላትን በጣም የበረታ የሆነን መከልከል ከልክለዋል ረሱሉ አለይሂ ሰላቱ ወሰለም። انما يعذب بالنار رب النار በሳት የሚቀጣው ሳትን የፈጠረ አላህ ብቻ ነው በሳት እንዳታቃጥሉ ብለው ከባድ ክልከላን ከልክለዋል ይላል። ونهى عن قتل الصبر قتل الصبر ማለት ሰውየውን ሐብሰህ እንደዛ አስረህ በኢላማ በቀስት እየወረወርክ መግደል። እሱንም ረሱሉ አለይሂ ሰላቱ ወሰለም የተወሰኑ ሰዎች እንኳን ገለዋል ቢባል መጨረሻ ላይ እሱ ተነስኻል የሚሉ አሉ አለም የሚሉ አሉ። አልሙሂም ከዚህ ከልክለዋል ይላል። وقتل النساء وضربهن ሴቶችን ደግሞ መግደልም ከልክለዋል መምታትም ከልክለዋል። ሴቶች የማይጋደሉ ሲሆኑ ነው። የሚጋደሉ ከሆነ ይገደላሉ ብለን ረሱሉ አለይሂ ሰላቱ ወሰለም في احدى المعارك وجد اصحابه مجتمعين። እንግዲህ አንድ ነገር ሲከሰት ሰዎች ሰብሰብ ይላሉ። ረሱሉ አለይሂ ሰላቱ ወሰለም ሰብሰብ ብለው አዩዋቸው። ምንድነው ስብሰባው ሲሉ የሆነ ሴት ተገላ ነው አሏቸው። አካነት هذه اللي تقاتل ማን ነው የገደላት አሉ። ትኳት ትጋደልም ነበር። حكمون በምን አንጠለጠሉት ረሱሉ አለይሂ ሰላቱ ወሰለም عدم قتلها بعدم مقاتلتها ምትጋደል አልነበረችም ለምን ገደላችኋት ነው። ምትጋደል ብትሆንስ አሁን መከላከያ ሁሉ የሆኑ ነው ብለናል። የሴት መከላከያ እንግዲህ አላህ ይነጅና ጄኔራል አልፈው ምን አልፈው መከላከያ ይሆናሉ። አገር መሪ ፕሬዝዳንት ይሆናሉ። እስልምና ይሄንን አይከለክልም እያሉ የኛ አገር አጥፊዎች እንደዛ ይሆኑ። ቂያዳ አማ በሰለፎቻችን ለሴት የለም። ሴት ትመራለች። ሴት መመራቷ የኋላ መሆኗ ሸረፏ ነው። የሷን ሸረፍ መጠበቅ ነው። ሴትን ፊት ማረግ ሴትን ማክበር አለ። ስለዚህ
ማትጋደል ከሆነች ሴቶች መመታታቸውንም መገደላቸውንም ከልክለዋል ረሱሉ አለይሂ ሰላቱ ወሰለም። ይሄ አልነበረም ግን ወነሃ عن النهب كما قماتم رسول عليه الصلاه والسلام كلكلوا حتى قال ان النهبه ليست باحل من الميتة كسو بغلبت قمته متوسدو ንብረት ከመይታ የተሻለ አይደለም ሳይታረድ የሞተ እንስሳ መብላት حرام ነው ከሰውየውም ጉልበት አለኝ ብለህ ቀምተህ የምትወስደው ንብረት ከመይታ ሐላል ይሆን አይደለም መይታ ጋር እኩል ነው ብለው ረሱሉ አለይሂ ሰላቱ ወሰለም እነዚህን ቀዋዒዶች መስርተዋል ونهى عن إهلاك الحرث والنسل حرث بقاياዎችንና ዘሮችን ከማጥፋት ከልክለዋል وقطع الاشجار ዛፎችንም ከመቁረጥ ከልክለዋል إلا إذا اشتدت إليها الحاجة ولا يبقى سواه سبيل እነዛ ዛፎች ካልተቃጠሉ ጃሃዱ ሊኮላሽ ከሆነ በእነዛ ዛፎች እየተከለሉ ተገን እየተጠቀሙ ዛፎችን ምሽግ አድርገው ጥላቶች ሙስሊሞችን የሚገሉና ሊያሸንፉ የሚችሉ ከሆነ ከዛ ዛፉን ከመቁረጥ ውጭ ሌላ ምንም አማራጭ እስካልታጣ ድረስ ሌላ አማራጭ እየተገኘ ዛፎች መቆረጣቸውን ረሱሉ አለይሂ ሰላቱ ወሰለም ከልክለዋል የግድ የሚል ከሆነ ማቀጣዕቱም من لينة أو تركتموها قائمة على أصولها فبإذن الله بنو النذير እንግዲህ ተምሮቻቸውን አቃጥለዋል ቆርጠዋል ረሱሉ አለይሂ ሰላቱ ወሰለም አንተ تنهى عن إهلاك الحرث والنسل يكلكلك እንደታጠፋለ የሚል እንግዲህ ዲናችንን ያውቃሉ ብለናል በተለይ የድሮዎቹ አለል ኪታብ እስልምና ነው محمد ينهى عن إهلاك الحرث والنسل وهو يهلك الحرث بلو ساستغابوا الله سبحانه وتعالى رسولنا عليه الصلاه والسلام የሚመራቸው በወህይ እሱ ስለሆነ ችግር የለውም የሚል አላህ አወረደ ሱረቱል ሐሽር የሚባል ሱራ አለ ከቁርአን ይምጣ ብለው አሁን እነሱም ከቁርአን አውጥተው ሱረቱል ሐሽር የሌለበት ቁርአን ጠባዋል ይባላል ቁርአን አይቀየም እና نحن نزلنا الذكر وإنا له لحافظون الفرقان الحق ብለው ይሄንን የኛን ቁርአን አጉድለው ሱረቱል ሐሽር ላንዲያው የለችም ሌላ ቦታ ደግሞ አንዳንድ ካፊሮች ናቸው እስልምና ብቻ ነው የሚያጸድቀው ሃይማኖት የሚሉትን አንቀጾች አውጥተው ሁሉም ያላህ ሃይማኖት ነው ሁሉም የሚያመልከው አንድ ፈጣሪ ነው ሁሉም ሃይማኖት ወደ አላህ ይደርሳል የሚል ቁርአን ተጠብዖ ተነሽሯል ስለዚህ ይሄ እኛን አይመለከተንም እኛ ቁርአናችን አላህ አውርዶታል አላህ ጠብቆታል አላህ ወደሱ እስከሚወስደው ድረስ ተጠብቆ ለፍዙም ማዕናውም ይኖራል طيب وقال عند فتح مكة فتح مكة سيكهد رسول عليه الصلاة والسلام منالو لا تجهزن على جريح ولا تتبعن مدبرا ولا تقتلن أسيرا معاني سامية በጣም ትላልቅ ነገሮች ናቸው አንደኛ መተው ቆስሏል ጥላት አትጨርሰው لا تجهزن على جريح ማለት የቆሰለን ሰውዬ አትጨርሰው ከጥላት ነው ሰውዬው አቁስለዋል ከቆሰለ እንግዲህ መምታት የማይችል ከሆነ ቆስሎም አንዳንድ ሰው የሚመታ ሰው አለ የሚመታ ከሆነ እንግዲህ እዛ ውስጥ አይገባም ብለናል ሰውዬው ቆስሏል ተረቷል መቃወም አይችልም ጥቃት መሰንዘር የማይችል ከሆነ አትጨርሰው ነው የሚሉት ረሱሉ አለይሂ ሰላቱ ولا تتبعن مدبرا የሸሸን ሰው አትከተል አሉ ረሱሉ አለይሂ ሰላቱ ወሰለም ሰውዬው መድረሻ ጠፍቶት ቤቴን ዝጉልኝ እያለ ከሸሸ ተው ولا تقتلن اسيرا የማረከውን ሰውዬም ማርከህ በቁጥጥርህ ስር ካዋልከው እሱንም አትግደል አሉ ረሱሉ አለይሂ ሰላቱ ወሰለም ይሄ እንግዲህ ለራእይ ኢማም ነው ረሱሉ አለይሂ ሰላቱ ወሰለም አሁን አትግደል ይያሉ ነው ኢማሙ አትግደል ካለ አትግደለው ኢማሙ ግን ይሄ አሲር መገደል አለበት ካለ አሳልፈናል ገዛዋቶች ላይ ተማርከው የተገደሉ አሉ منهم ابو عزة الجمحي الشاعر من بني جمح ነው من ناس صفوان ابن اميه እሱ በድር ላይ ተማርኮ ሻዕር ነው ሰዎችን ያስተጋባ በሽዕሩ ወደ ጦርነት ያመጣ ነበር
በድር ላይ ተማርኮ ሴት ልጆች አሳዳጊ ነኝ ብሎ ረሱሉ አለይሂ ሰላቱ ወሰለም መን አለይ ተረከው ሊበናቲ ሴት ልጆች አሉኝ ሴት ልጆችን ላሳድግ አይግደሉኝ አለ አያርምም ደግሞ ትመጣ ይሆናል ቢሉት አልመጣም አለ ደግሜ እንደው አልመጣም ያሁኒቱን መሻለኪያ ካገኘው ይተውኝ ለልጆች ለሴት ልጆች አለ ሑር ላይ መጣ አይገርምም የካፊር ነገር ያሸባብ የካፊርን አህድ የሚያከብር ሰው እስልምናን ያልተረዳ ታሪክ ሲራን ያላነበበ ሰው ኡሁድ ላይ መጣ ይሄ ሰውዬ ኡሁድ ዘመቻው ከተካሄደ በኋላ ሊያመልጥ ከደረሰ በኋላ አላህ ሽቶበታል ሐምራ አልአሰድ ብለው ረሱሉ አለይሂ ሰላቱ ሰላም ሲመጡ አገኙት ያንሱ ተያዘ ሊገደል ሲል እትሩክኒ ሊበናት ያላው ሴት ልጆች አሉኝ ይተውኛ ይግደሉኛል በድር ላይ እንደዛ ብለ ትቼ አሁን እንደገና በተውህ ደግሞ መካ መንገድ ሄደህ መካ መንገድ ለመንገድ ሙሐመድን ሁለት ጊዜ አታለልኩ ይያልክ እኔን መሳቂያ ልታረግ ነው ላ ይልደጉል ሙእሚኑ ሚን ጁህሪን ዋሂድን መረተይን አሉና እንድገደላቱ ተገደለ ስለዚህ ኢማሙ የሚማረኩ ሰዎች አላ ረእይ ኢማም ነው የሚሆኑት ይባላል ከፈለገ ካሳ እየተቀበለ መልቀቅ የሚችልበት መንገድ አለ ከፈለገ ካለ ካሳም መልቀቅ የሚችልበት መንገድ አለ እንዲገደሉ ከወሰነም ይገደላል ይሄ እንግዲህ ረሱሉ አለይሂ ሰላቱ ሰላም አትግደሉ ብለዋል አሲር አይገደልም ነው በአንዳንድ ጊዜ وأمضى السنة بأن السفير لا يقتل رسول عليه الصلاة والسلام أمباسادر ወይ ኤምባሲ እንደማይገደል ህግ ደንግገው የሄዱት ረሱሉ አለይሂ ሰላቱ ሰላም ናቸው ሰፊር ማለት ረሱላቱ የሙሰይሊመቱል ከዛብ ሩሱሎች ወደ ረሱሉ አለይሂ ሰላቱ ሰላም ሲመጡ ሁለት ናቸው አተሽሃዳኒ አኒ ረሱሉላህ ሲሏቸው ነሽሃዱ አነ ሙሰይሊመታ ረሱሉላህ ረሱሉ ሚሏቸው እኔ ያላህ መላእክተኛ መሆኔን ተመሰክራላችሁ ወይ እነሱ ደግሞ ሙሰይሊማ ነው ያላህ መላእክተኛ ብለን ነው ምን መሰክረው ረሱል ሰለላሁ ዐለይሂ ወሰለም غضب وقال لولا ان الرسل لا تقتل لقتلتكما ይሄንን ደንግገው የሄዱት ኤምባሲ ወይም ሰፊር ወይም ረሱል ተካፊር ተልኮ ሁለት ደውላዎች እንዲስማሙ የሚላክ ልኡክ እንደማይገደል የደነገጉት ረሱሉ አለይሂ ሰላቱ ወሰላም ናቸው አሁን ምዕራባውያን ያመጡት ህግ አይደለም وشدد في النهي عن قتل المعاهدين አህድ ተሰጥቷቸው የሚገቡ ኩፋሮች እነሱን መግደልም በጣም በኃይለኛ በጥብቅ የተከለከለ መሆኑንም ረሱሉ አለይሂ ሰላቱ ሰላም ተናግረዋል ሙአሂዲን ይቻላል ከሲልሃ አልሃኢ ሙአሃዲንም ይቻላል በአነባበብ ደረጃ ሃውን መከሰርም መፈተህም ይቻላል حتى قال رسول عليه الصلاه والسلام እስከሚሉ ድረስ من قتل معاهدا لم يريح رائحة الجنة وإن ريحها لتوجد من مسيرة 40 عام رسول عليه الصلاة والسلام هنا عندنا سوچ تفجير የሚያረጉ አሉ ካፊር ነው በማለት ብቻ ደውላ እስላሚያ ኑሮ ያ የሙስሊሞች መሪ በአህድ ካስገባ ካፊሮችን ያንን ካፊር ተዓሩድ ማድረግ ለዛ ካፊር ላ ለነፍሲሂ ወላ ለማሊሂ ወላ ለذريته ክልክል አህድ ያለውን ካፊር የገደለ ሰው ይላሉ ረሱሉ አለይሂ ሰላቱ ወሰለም ጀነት መግባት ቀርቶ የጀነትን ሽታ አያሸትም የጀነት ሽታ ከ40 ዓመት ቀድሞ ይመጣል አሉ እንግዲህ የ40 ዓመት ርቀት ያላት ማለት ነው ጀነቲቱ ቀድሞ ይገኛል ግን ይሄ ሙአሂድን የገደለ ሰው የጀነት እንደ አይነት በርቀት የሚሄደውን ሽታ አያገኘውም ብለው በተሽዲድ ተናግረዋል ይላል ይሄን ሁሉ ረሱሉ አለይሂ ሰላቱ ወሰለም በእስልምና ለሚካሄዱ ጦርነቶች ብዙ ቀዋዒዶችና ብዙ ኡሱሶች አበጅተውላቸው እነዛ ኡሱሶች እንዲጠበቁ ከነዛ ኡሱሶችና ቀዋዒዶች ተራ ወታደርም ሆነ መሪ እንዳይወጣ አደራ አስተላልፈው ነው የሄዱት ይላል ኢላ غير ذلك من القواعد النبيلة التي طهرت الحروب من أدران الجاهلية እነዛ መሰረቶች ጦርነቶችን ከጃሂልያ ቆሻሻ ያጠሩ የሆኑን መሰረቶች መስርተው ነው የሄዱት ረሱሉ አለይሂ ሰላቱ ወሰለም ይላል حتى جعلتها جهادا مقدسا نادران الجاهليه اوطتا
አጥርታ አጽድታ ሙቀደስ የሆነ ጂሃድ እስከምታረጋት ድረስ እነዛ ቀዋዒዶች ሐርቦችን ይላል انظر ذلك مفصلا ዝርዝር ከፈለክ ዛዱል መዓድ ሁለተኛ ከ64 እስከ 68 ማየት ትችላለህ ይላል ስለዚህ بهذا الدرس አሁን ባየነው درس ገዛዋቶችና በገዛዋቶች ዙሪያ የሚባሉ ነገሮች አልቀዋል ካሁን በኋላ የሚመጡ ድሩሶች በሌላ በኩል እናያቸዋለን نكتفي بهذا القدر والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين